የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ ለከፍተኛ የጦር መሪዎቻቸው የሥራ ድልድልና ሹመት መስጠታቸው ተሰማ። የኢራኑ መንፈሳዊ መሪ በሙሉ ጤንነት ላይ መሆናቸው ተገልጿል። እንዲሁም ዑለማዎቻቸውም አሊያም የኢራን አዋቂዎቻቸውን ሲያስተምሩ የሚያሳይ ምስል ለቀዋልም ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን መንግስት ካሳ መፈለጋቸው ተገልጿል። በሶስት ግንባሮች ከገነፈለው ጦርነት አንጻር ሁሉንም ጦርነት ለማብቃት በታቀደው ስሌት የአሜሪካና የእስራኤል ልዩነት መስፋቱም ተነግሯል። ሰላም ውድ ተመልካቾቻችን፣ ቻናላችን ሰብስክራይብ ይቀረዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። ወደ ዝርዝር መረጃው ስናመራ በዚህ ወቅት በፋርስ ባህርና በቀይ ባህር ሁለቱ የዓለም የንግድ ዝውውር መዘጋቱ ይነገራል። ማለትም የሆርሙዝ ወሽመጥና የባብ ኤል መንደብ ማለት ነው። ኢራን በሆርሙዝ ወሽመጥ ጉዳይ በምላስ የማይቀመሱ መርዝ ሆናለች። የመን ሀውቲዎችም በቀይ ባህር የባብ ኤል መንደብ መተላለፊያ እንደ ውሃ ግድብ አላሳልፍ ያለ ሆነዋል ነው የሚባለው። በአንጻሩ ደግሞ ሁሉም የሚያበጠው ይፈንዳ ሲሉ ዝተው ፎክረውና አስጠንቅቀው የገቡት አሜሪካና እስራኤል በበኩላቸው እንቺው ታመጪው አንቺው ተሮጪው የሆነዋል ይሏቸዋል። እስራኤል ትራምፕ ላወጡትና ለወጠኑት ላቀዱት የጋዛ ሰርጥ የሰላም እቅድ አልተገበረም። ሐማስንም ጠንቀቅ አድርገው ትጥቁን ያስፈቱት፣ ያለበለዚያ ግን ከጋዛ ሰርጥ ከቶም ከያዝኳቸው ስፍራዎች ለቅቄ አልወጣም ስትል የሽብር ተግባራቸውን አሳይታቸዋለች። ትራምፕ ለፍቶ መና ይሉትን ሆኗል ነው የሚባለው። እንግዲያውስ ትራምፕ ቦርድ ኦፍ ኦፒስ አሊያም የሰላም ቦርድ ሲል ያቋቋሙት ኃይል ምን ሊሰራ ይሆን? ማን ጠይቆ ማን መልሶት? የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔ ስብሰባቸው ላይ ባሰሙት ንግግር ሐማስ በነቂስ ትጥቁን እስከሚፈታ ድረስ የእስራኤል ወታደሮችን ከየትኛውም የጋዛ ሰርጥ ክፍል አታስወጣም ኔታንያሁ ይላል። እስራኤል በትራምፕ የቀረበላትን ባለ 15 ነጥብ ሰነድ አትቀበለውም ነው ያሉት። ትራምፕ ካቀረቧቸው ነጥቦች በዋናነት ሐማስ ትጥቁን ከፈታ በኋላ የእስራኤል ወታደሮቿን ታስወጣለች ይላል። የእስራኤል ኃይሎች አሁን የጋዛ ሰርጥን ግማሽ ክፍል መቆጣጠራቸው ይነገራል። ይህ 2 ሚሊዮን ፍልስጤማውያን መኖሪያና ይዞታ የነበረው የጋዛ ሰርጥ አመዛኙ ክፍል መውደሙም ይታወቃል። አሁን በሶስት ግንባሮች የገነፈለው ከባድ ጦርነት ሊያበቃ አልቻለም። በጋዛ ሰርጥ በሊባኖስና በኢራን በቅርቡ ባለፈው ቅዳሜ እስራኤልን የጎበኙት በአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር በሰጡት ማብራሪያ ሀገራቸው በሶስቱም ግንባሮች ያለው ጦርነት አብቅቶ ማየት ትሻለች ነው ያሉት። የእስራኤል ባለስልጣናት በበኩላቸው ለኩፐር ሲነግሯቸው ኢራን የኒውክሌር ጦር መሳሪያ በመስራት ሂደት የምትቀጥል ከሆነ የተናጠል ጥቃታቸውን እንደሚቀጥሉ ነው ያረጋገጡላቸው። በዚህ ወቅት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ለተረቀቀውና ለቀረበው የጋዛ ሰርጥም የሰላም ጉዳይ ከበርካታ ሀገራት የተውጣጣ ኃይል በስፍራው ይሰፍራል ለተባለው ዩጋንዳና ሞሮኮ በብዙ መቶ የሚቆጠሩት ወታደሮቻቸውን ማውጣታቸው ይነገራል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ የቀረበውን ባለ 15 ነጥብ እቅድ ብቻም ሳይሆን ቀድሞ ነገር ሰውየው የእስራኤል ጠቅላይ ሚኒስትር ሆነው ፍልስጤም የሚባል ሀገር አይታሰብም ብለዋል። ታዲያ ትራምፕ የሰላም ቦርዱ ሲሉ ያቋቋሙት ኃይል በጋዛ ሰርጥ ምድር ተሰማርቶ ምን ሊሰራ እስከ መቼስ ሊዘልቅ? አሁን የጋዛ ሰርጥ ፍልስጤማውያን ወዳጅ አጋር አባሮቻቸው ለፍልስጤማን የሚያስፈልጋቸውን ያደርጉላቸው ይሆን? ወዲህ ደግሞ ሐማስ ትጥቁን የሚፈታ ከሆነም እውን የአይሁዳዊቷ ሽብር ተግባር ላይ ያለችው እስራኤል ቃሏን ታከብራለች ወይ? ለተመልካች ትቸዋለሁ። እነዚያ ህዝቦች ቀደም ብለው ባለው ጊዜ ያንን መሬት ለቀው ወደ ሱዳንና ሶማሊያ ምድር እንዲጓዙ ታቅዶላቸው ነበርና አሁንስ በዚያው ሊኖሩ ይችላል ይሆን? እውን ኢራንስ ሐማስ ትጥቁን ይፈታ ዘንድ ተስማማ ይሆን? ሐማስ በተባሉ ልክና መልክ ትጥቁን ይፈታል ተብሎ አይታሰብም ሲሉ የሚያሳዩትም ብዙዎቹ ናቸው። ሀውቲዎችም ተጠናክረው በዚያ ቀጠና የቀይ ባህር መዝጋታቸውና ሳውዲ አረቢያን ክፉኛ መምታትን ይዘዋል። አሜሪካን የመንታት ባደረጋት የቀይ ባህርና የፋርስ ባህር የውሃ መተላለፊያ ጉዳይ የዓለም የምጣኔ ሀብት ማላሸቁም ይነገራል። ያንንም ተከትሎ ኢራን ቀድማ $300 ቢሊዮን ካሳ አሜሪካን መጠየቋ ይታወሳል። ዛሬ በወጣው መረጃ ደግሞ በተገላቢጦሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የውሃ ወሽመጥ ዳግም የመከፈተው ነገር ያከተመ ይመስላል ሲሉ የኢራን ካሳ እንድትከፍላቸው ጠይቀዋታል ነው የተባለው። ትራምፕ ትናንትና ኢራንን ሙሉ ለሙሉ አውድመናታል፣ ኢራኖች ለምነውኛል፣ ባለስልጣናቱን ጨርሰናል ሲሉ የነበረ ሰውዬ ዛሬ ኢራንን ካሳ ክፈይኝ ብሏል ሊባል ማን ያምናል? እውነታው ግን ይህ ነው ብለዋል።
ትራምፕ አክለውም ኢራን በጦርነቱ ለገደለቻቸውና በተቃወሟት ሁሉ ላይ ለፈጸመችው አስከፊ ጥቃት ካሳ መክፈል አለባት ነው ያሉት። ትራምፕ በጋዛ ሰርጥ ለተፈጸመው የዘር ማጥፋት ላሉትም ኢራንን ተጠያቂ አድርገውታል። ለዚያ ለጋዛ ሰርጥም ትራምፕ ከቴሄራን ካሳ እንደሚፈልጉ አስታውቀዋል። ትራምፕ ኢራንን ካሳ ትክፈልና ተጠያቂ ያደረጓት ለጋዛ ሰርጥ ብቻ አይደለም፣ በሊባኖስ የተፈጸመውን ጥቃትና ውድመት ተጠያቂ አድርገዋታል። ትራምፕ ኢራንን ተጠያቂ ያደረጓትን ኃላፊነት ያለበሷት በሊባኖስ፣ በሶሪያ፣ በየመንና በጋዛ ሰርጥ ለተፈጸመው እልቂትና ውድመት ሁሉ ነው። አሜሪካም የግልብጥ ከኢራን ካሳ ስትጠይቅ፣ ኢራንም ከአሜሪካ ካሳ ስትጠይቅ በማን ሽማግሌና በማን ዳኛ ተቀራርበው ነው ያንን ተፈጻሚ ያደርጉታል? ጥያቄ ብቻ ነው። ኦን የአሜሪካው ፕሬዝዳንት ኃላፊነት የሚሰማው መሪ ነውን? ወይንስ በጤናው ጉዳይ አሻሚ አስተያየት የሚሰጥበትም በየቦታው ጥርጣሬ ማሳድሯል። ኢራን በታሪክ ከአሜሪካም ይሁን ከእስራኤል ጋር ድርድርና ሰላም የሚባል ነገር ከዚህ በኋላ ማታምንም ይሏታል። የእስራኤል የተናጠል ጥቃትን እንደማታቆም የተገነዘበችው ኢራን ዛሬ በተሰማባት መረጃ በከፍተኛ የጦር ኃይሉ እዝና ስምሪት ላይ ለውጥና ማስተካከያ ማድረጓ ተሰምቷል። ኢራን የጦር ኃይሏን እዝ ማስተካከያና ማሻሻያ ያደረገችው ደግሞ ለወራት ተሰውረው በነበሩት የመንፈሳዊ መሪው አያቶላ ሙጅተባ ኻሚኒ በኩል ነው። ሰይድ ኻሚኒ ስድስተኛ ከፍተኛ የጦር አዛዦችን ለስድስት ቁልፍ ስፍራዎች ሹመት ሰጥተዋል። አያቶላ ኻሚኒ ሹመት ከሰጡባቸው ክፍሎችም ተከታዮቹ ይጠቀሳሉ። አሊ አብዱላሂ የኢራን ጦር ዋና ኃይል አዛዥ፣ ኪማር ሳይድሪ የኢራን ጦር ኃይል ምክትል አዛዥ፣ አህመድ ቫህዲ በሜጀራል ጀነራል ማዕረግ እንዲሁም የኢራን አብዮታዊ ዘብ ኃይል ዋና አዛዥ፣ ሙስጠፋ ዛዲ የአብዮታዊ ዘብ ኃይል ምክትል አዛዥ፣ አሊ አዝማይ የኢራን አብዮታዊ ባህር ኃይል ዋና አዛዥና ሁሴን ታይብ የባሲጅ ኃይል ዋና አዛዥ ሆነው ተሸመዋል። አሁን በኢራን የተደረገው የስልጣን ሽግሽግና ማስተካከያ ደግሞ የአያቶላ ሙጅተባ ኻሚኒ ስልጣን ከተረከቡ ወዲህ የመጀመሪያቸው ሆኖ ተመዝግቧል። አያቶላ ሙጅተባ ኻሚኒ ሞሳን ረዛይንም ቀደም ብለው ተወካያቸውና አማካሪያቸውን አድርገው መሾማቸው አይዘነጋም። አሁን ሞሳን ረዛይ የተሰጣቸው ስፍራ ደግሞ በፊት በሟቹ አሊ ላርጃኒ ተያያዘ እንደነበረ ይታወቃል። የኢራኑ ፕሬዝዳንት መስዑድ ፐዜሽኪያን በበኩላቸው የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሚኒን በሙሉ ጤንነት ላይ ናቸው ሲሉም አስረግጠዋል። ፐዜሽኪያን ለ7 ሰዓታት የሚጠጋ ውይይትም ከአያቶላው ጋር ማድረጋቸውን የገለጹት እንደ ፐዜሽኪያን ማብራሪያ ታዲያ ከአያቶላው ጋር የተደረገው ምክክር በዋናነት ያተኮረው በኢራን የምጣኔ ሀብት፣ በህዝቦች አኗኗርና አሜሪካ በኢራን ላይ ጣለችው ማዕቀብ ስላደረሰው ተጽዕኖ ጉዳይ ነው ይሉታል። ያንንም የተመለከተ ሲሆን አያቶላው በማሰሪያው ንግግራቸው የኢራናውያን አንድነትና መግባባት አጽንኦትም ሰጥተውታል ነው ያሉት። በኢራንና በአሜሪካ መካከል ለድርድር የታቀዱት ቀጠሮችና የመወያያ ነጥቦች ሁሉም በታሰበው ልክ አልሆነም። ይህ ኃይል ሚዛኑን ቢሆን ሊስተካከል አልቻለም ነው የሚባለው። ለዚህ ደግሞ ትላለች ቴህራን በቅርቡ በሳውዲ አረቢያ ሪያድ የተደረሰውና የተፈረመው የሶስትዮሽ የመከላከያ ውል ስምምነት የፓኪስታን፣ የሳውዲ አረቢያና የቱርክ ተጠቃሽ ታደርጋቸው ኢራን ትላለች። በመካከለኛው ምስራቅ ቀጠና ያሉት ሚሳኤልም ሀገራት አሜሪካ በፊት አውራሪነት ከምትመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጥምረት ማፈንገጣቸውና የራሳቸውን አዋጪ መንገድ መከተላቸውን ያመለክታል ነው ያላቸው። የኢራን የውጭ ጉዳይ ሚኒስትር አፈቀላጤው እስማኤል ባጋይ በሰጡት ማብራሪያ የሶስቱ አሜሪካ ወዳጅ ሀገርና አባር ሀገራት የጸጥታ ስምምነት ምናልባትም በኢራን ላይ የተሰላ ቀመር እንኳን ቢኖረው ኢራንን አያስጨንቃትም ነው ያሉት። ኢራን የዚያን የሶስቱን ሀገር የመከላከያ ትብብር ስምምነት በአሜሪካ የተጠነሰሰ ስሌት ማድረጋ ማሰብ አልቀረም። ግን ደግሞ ቱርክ ከአሜሪካ የቅርብ ወዳጅ እስራኤል ጋር ለመጠፋፋት ሰይፍ የምትሳል ሀገር ናት። ሳውዲ አረቢያ ብትሆን ጊዜ ጠባቂ ናት። ከዚያ በተቃራኒውም ፓኪስታንና ቱርክ ለኢራን የቀረበ ልብ ያላቸው ሀገራት ናቸው። ስለዚህ አሜሪካ የቱንም ያህል ብትብለጸለጽ የሶስቱን ሀገራት ኃይል በኢራን ላይ ማዞር አትችልም ነው ያሉት። ባጋይ ይሁንና ሶስቱ ሀገራት ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ መግለጫቸው ከሶስቱ ሀገራት በአንዳቸው ላይ የሚሰነዘር ጥቃት ካለ በሁሉም ላይ የተሰነዘረ እንደሆነ ታስቦና ታምኖበት በዚያ ጥቃቱን በሰነዘረው ኃይል ላይ ሶስቱ ሀገራት የተቀናጀ ኃይል ይወርድበታል ሲሉ በአጽንኦት መግለጫቸው አይዘነጋም። በዚህ ሁሉ ምስቅልቅል አባዜና የእሳት ጭቅጭቅ ውስጥ ያለው የዚያ የመካከለኛው ምስራቅ ቀጠና ዳፋ ለተቀረው ዓለም ተርፏል። ያውም የነዳጅ ዘይት ዋጋ ጨምሯል ነው የተባለው። በተለይም ደግሞ አሜሪካም ኢራንም ከአሜሪካ የካሳ ክፍያ መጠየቃቸውን ተከትሎ
የሆርሙዝ የውሃ ወሽመጥ የመከፈት ነገር ተስፋው ተሟጣልና የነዳጅ ዘይት ነገርም ዛሬ ቋጠሮ አልተፈታም ነው የሚባለው። ዛሬ በበርሜል 87.72 ዶላር ገብቷል ነው የተባለው። ያንን ተከትሎ ትራምፕ ለኤቢሲ ኒውስ ሲናገሩ ምን አስቸኮላችሁ? የኢራንን ነገር ታዩታላችሁ እኮ ነው ያሉት። ዩኤኢ በበኩሏ ነዋሪዎቿ የጸጥታ ቢሉ የበረራ የነዳጅ ዘይት ዋጋ፣ የመርከብ ዝውውርና ሌሎች ጉዳዮችን ማስጨንቋቸዋል የሚል መረጃም ወጥቷል። በተለይም ደግሞ ኢራን በጦር ኃይሏ ላይ የማስተካከያ እርምጃ ካደረገች በኋላ በዚያ ቀጠና ያሉት ሀገራት ጭንቀታቸውና ስጋታቸውን ንሯልም ነው የሚባለው። ይህ የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ለዚህ ሁሉ ያበቃቸው ደግሞ የአሜሪካ የፍቅር መሳይ ግዳጅ ነው ሲሉ የሚያሳዩት ብዙዎቹ ናቸው። ውድ የቻናላችን ቤተሰቦች ለዛሬ የነበሩ መረጃዎች ይህንን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮቻችን ደግሞ ላይክ፣ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ያስቀምጡልን እንላለን። መረጃውን ዘገባውን ስናዘጋጅ ኢንዲያ ቱዴይስን፣ ፎክስ ኒውስ እና ሚድል ኢስት ሞኒተርን በኒው ሪጅን ጎልፍ ኒውስ እና ቢዝነስ ሪከርድን ተጠቅመናል። በቀጣይ መረጃ እስከምንገናኝ ሰላም በእናንተ ላይ ይስፈን።